እውቀት ካላቸው ሰዎች ጋር አውራ። የባንጋሊ ትራፊዎች ምኑ ነው የምታምነው? እሺ ታዲያ አንተ ያው ለሴቶች ያላቸውን ንቀት አያቸዋል። የባንጋሊ ትራፊዎች ምናምን ይላል። አህያ እንኳን ሂጃብ ለብሳ ብመጣ አንምር የሚሉ እንትን ውስጥ አስተምሮት ውስጥ ተቀምጠ ሴቶችን ልንቅ ወደ አንተ እምነት መጣ አለ። እስከዛሬ ከለፋ አንድ ሙስሊም ወደ አንተ እምነት መጣ ሰው አለ። ክርስቲያኖች ግን ጎረፈ ወደ እስላም። ይኸው እኔ መጣሁ። አንተ የመጀመሪያው ትሆናለህ። ውሸታም። አንድ ነገር ቢጠይቃት መልስ አልመጣህም። አላህ ማለት ኪታብ ነው። እስልምናን ሊመልስ ነው በደንብ የሚታወቀው ኡስታዝ አዲስ አካውንት መጥቶ ሊመልስ ነው። አላህ ማለት ኪታብ ነው ብሏል። አላህ ማለት ኪታብ ነው። ከእስልምና ነው ወጣሽው አንቺ? አልወጣሁም፣ ግን እንዳንተ ከመደንቆር ለመዳን እየሞከርኩ ነው። ኧረ ለራስሽን አድኚ። መጀመሪያ አንድ አምላክ አምልኪ። የሚበላ የሚጠጣ የሚተኛውን ተዩና ማለት ነው። ያ ኪታብ ጣቶች አሉት። አይ አንተ ደንቆሮ ምን ብዬ ላስረዳህ? ማን ላይ ወረደ? አላህን አትሁን ቢያንስ ማን ላይ ወረደ ኪታብ? ለምን ነው ፍጡር የምታመልኩት? ሙስሊሞች ለምን ፍጡር ታመልካላችሁ? ፍጡር ለምን የምታመልኩት? ፍጡር እያመለካችሁ ሙሐመድ የፈጠረላችሁን ያው በህይወት የሌለ እኮ ነው ሕያው ያልሆነ ለምን ፍጡር የምታመልኩት? ፍጡር አታምልኩ ሙስሊሞች። ፍጡር ለምን ነው የምታመልኩት? የምታመልኩ ፍጡር ጠፍር አለው ጥፍር አልባ ነው። ሙስሊሞች መመለስ ትችላላችሁ። ይህን ለዘመናት ስወረውሯት የነበረችውን ድንጋይ እንዴት እንዳዞርናት አያችሁ? አይዟችሁ፣ እቺ ጅማሬዋ ነች። ለምን ነው ፍጡር የምታመልኩት? ፍጡር ከማምለክ ለመማወጡት አምስት ጣት ይመለካል አይመለክም? አምስቱ ጣት አምስቱ ጣት ያለ እጁ መስራት ይችላል አይችልም? አላህ ያለ ጣቱ መስራት ይችላል አይችልም? አላህ የጣቱ ጥገኛ ነው አይደለም? ጣቱ አደጋ ቢደርስበት፣ ምክንያቱም የሚታይ ነገር ሊሚቴሽን ያለው ነገር የተገደበ ነገር የሚወርድ የሚወጣ የሚንቀሳቀስ ነገር ቦታ የሚይዝ ነገር አደጋ ሊደርስበት ለአደጋ የተጋለጠ ነው። ለአደጋ የተጋለጡ ቢሰበሩ መኖር ይችላል? ማድረግ ይችላል? መስራት ይችላል? በጣቶቹ ተሸክሞ እኔ ጌታ ነኝ እያለ የሚጮኸው ድምፁ እንደኔ ነው። ምክንያቱም እኔ ጌታ ነኝ ይላል ተብሎ እንደተጻፈው ከሆነ የሚለው። ስለዚህ አላህ የግዴታ ምን ያስፈልገዋል ማለት ነው? ለመጥራትም ሳውንድ ዌቭ የሚያልፍበት ያስፈልገዋል ማለት ነው። ስለዚህ ይህም የፍጡር ባህሪ ነው። መሐመድ ይሰማኛል። መሐመድ እንኳን ደህና መጣህ። እንኳን ደህና ቆያች። መልካም ሰምተዋል ጥያቄያችንን? ትንሽ ድምፁ የሆነ መቆራረጥ ነገር አለው። ኦኬ እሺ። አላህ ስንት ጣቶች አሉት ብለህ ነው የምታምነው? ጣት እንዳለው መረጃ መጀመሪያ ምንድን ነው? ጣት መኖሩን በምን እርግጠኛ ሆነ? ስለ ጣት እጅ እንዳለው ታምናለህ? እጅ እንዳለው ታምናለህ? አዎ። ኦኬ እጅ የሚባለው ያለ ጣት ነው እንዴ? ምን አለ መሰለህ፣ አሁን ከማኑዋሉ ሁለቱም ይለያያል ማለት መጽሐፍ ቅዱስም ይሁን ቁርአኑም ይለያያል ማለት መጽሐፍ ቅዱስ ራሱን የቻለ ማኑዋል የሚለያይበት ከቁርአን ጋር ይኖራል። ይህ እንደ ተጻፈልህ ማለት እንደ ቁርአን እንደወረደ ተወስደዋለህ እንጂ ዝም ብለህ በአእምሮ ተፈላስፈህ በራስህ የምትሰጠው ነገር የምትቀንስበት የምትጨምርበት አይደለም። እንዴት ምናምን አይደለም። እጅ ማለት ምን ማለት ነው? እሺ እጅ ማለት ምን ማለት ነው?
ለምሳሌ ምናልባት እንግዲህ እንትን ከሆንክ እድሉን የምሰጠኝ ከሆነ ላውራ። እጅ ማለት ምን ማለት ነው? እንዳንተ አስተምሮ ማለት ምን ብለህ ነው የምታምነው? አላህ እጅ አለው ብለህ ታምናለህ። እሺ ማለት ተዊል ማድረግ አይቻልም አይደለ? እንደናንተ ፋብያ ነው አሁን እዚህ ጋር ላይ የምነግርህ ነገር ማለት ነው። እንትን እኛ ፍጡር ነን። አንተ እጅ ተብሎ ሲወራ በአእምሮ ውስጥ የሚመጣው የተወሰነ ማሰላሰል የሚችለው ትንሽ ነገር ነው እኮ። አሁን ደግሞ ፈጣሪ ደግሞ በእንደዚህ የምትገምተው አይደለም። ቆይ ትልቅ አድርገውና ቀጥል። አንተ ደስ ባለ ውይይት ከሆነ ብዬ ነው። ብሽሽቅ ከሆነ አይሆንም እኮ። አንተ ቀጥል አልኩህ እኮ። አዎ ለምሳሌ አሁን በገነት ውስጥ ማር አለ ተብለህ ብትነገር የምድሩ ማር ጋር አታመሳስልም። አይሆንማ እኮ ቀጥል። እጅ ማለት ምን ማለት ነው? ያለ እጅ ነው፣ ግን በእኛ አይምሮ በፍጥር አይምሮ አይደለም የሚገመተው እሱ። ሲጀመር ይሄ እኮ ክልክልም ጭምር ነው እኮ። እንደዚህ ማሰብ አችልም። ስለ አምላክ መናገር ክልክል ነው። ኦኬ እሺ፣ ገደብከው። መገደብ የለብህም ብለኸኝ ነበረ አይደለ? የምታውቀው ነገር ካለ አስረዳኝ። አለዛ ንገረኝ ብለህ ከሆነ እኔ ልንገርህ። ኦኬ ያለ እጅ እዚህ አለ። ቢስሚላህ አንተ እኮ ወደ ብሽሽቅ ከመሄድ በፊት እንረዳ። ብሽሽቅ ውስጥ አልገባውም እኮ ነው። ልጃችን ሼር መደራረግ ነው የሚፈልገው እኮ። ቀጥል። በዛ ልክ ነው መሆን ያለበት። እኔ የቁጥር ችግር እኮ ሁለቱም እምነት የለበትም። ለመረዳዳት ከሆነ ደግሞ እውቀታችንን ሼር መደራረግ ይቻላል። እሺ ቀጥል። አንተ ከዚህ ሰው መጣልህ፣ ሰው ጎደለልህ፣ ለእምነትህ ምን ይጠቅመሃል? የሰው እጥረት ነው እንደሚፈለገው እዚህ ጋር አይደለም እኮ። እና ሐሳቡ ላይ ቀጥል። እሺ ወደ ሐሳቤ ስመጣ አንተ ለምሳሌ ፈጣሪ ያይሃን አንተን ያይሃን ፈጣሪ ወይም ደግሞ እኛን ሰው ፍጥራኖችን ያያን ካልን በአይምሯችን ስል ብሎ ሊመጣ የሚችለው ነገር በአይኑ ያያን ይሄ ምናምን የሚባለው ነገር አይደለም። በቃ እሱ ይቆጣጠርሃል። ገደብ የለውም። እሱ ሲቆጣጠርህ በጨለማ ውስጥ ያለን ሁሉ ማየት ይችላል። በዚህ ልክ ነው የምንረዳው ማለት ነው። እና እጅ ከተባለ ደግሞ በአይምሮህ የሚመጣው ፍጡራን የምናውቀውን እጅ አይደለም። እንደዛ ሊሆን አይችልም። በቃ አላህ እጅ አለው ከተባልክ እጅ አለው። ሌላ ፍልስፍና ውስጥ መግባትም አያስፈልግም እኮ። እጅ አለው በቃ። ስለዚህ መልስ የለንም ነው። ዞሮ ዞሮ መልስ የለንም ማለት እጅ አለው በቃ እናቅም ነው። እጅ አለው ከተባልክ እጅ አለው። ሌላ ውስጥ መግባት አሁን እዚህ ጋር ላይ ማለት እንደኛ መልካም። እጁ የተገደበ ነው ማለት የስህተት ነው። እጁ ገደብ አለው ማለት የስህተት ነው። አሁን አንተ ገደብ አለው ስትል ከምን አንጻር ነው ማለት? እንዴት አስበው ነው ገደብ? መጠን አለው እንዴት? ለምን ይሄን ልትል ቻልክ? በምን መረጃ የሚል ነገር ጋር እያያዛን እኮ። ለምሳሌ እዚህ አለ። ምንኛው እጁ? የት? እዚህ ምድር ላይ። ኧረ ተው፣ እንደዚህ አይነት አገላለጽ ተው፣ ጥሩ አይደለም። ምክንያቱም ስለዚህ የለም። እሺ እኮ እምነትን እኮ እንድነግረኝ ነው። ጥሩ አይደለም፣ ትክክል አይደለም መንፍራት ሳይሆን እምነትን እንድነግረኝ ነው። ስለዚህ የለም አይደለ? ከአርሽ በላይ ነው ብለህ ነው የምታምነው? ማ ፈጣሪ? አንተ ከሰባት ሰማያት በላይ ወይም ያ በእኛ ሲገለጥ አርሽ ይባላል። ሰባት ሰማያት እናንተም ትላላችሁ እኮ። እሺ ችግር የለውም። ስለዚህ እጁ ከሰማይ ላይ ነው እንጂ እዚህ የለም አይደለ? እውቀቱ ግን እዚህ ያለ፣ አይኑ እዚህ ያለ፣ እዚህ ድረስ ማየት ይችላል። እንደዛ ነው። አሁን እዚህ ጋር ላይ እኔ ያለኝ ኮንሰፕት ልንገርህ አይሻልም? እሺ ቀጥል። ልረዳህ እየሞከርኩ ነው። በጣም ስትራግል እያደረኩ ነው። ምንም አይነት ስትራግል የለውም። አላስፈላጊ ከሆነን በቃ እኔ እወጣልሃለሁ፣ ሌላ ጋር ትወያያለህ። አይ ችግር የለውም። ቀጥል፣ ችግር የለውም። ግን አንዳንዴ ምን አለ መሰለህ፣ ዝም ብሎ ጭፍን ጥላቻ ምን ያደርግልናል? ከዚህ ጋር ላይ እንድናገር ጥላቻ እኮ አይደለም ወንድማችን።
ስለምን ጥላቻ ነው? ስለ አምላክ መነጋገር እንዴ? አሁን ነቆራዎች ና ያለው ብዙ ጊዜ እንደዚህ ይታዘባለሁ። ይሄ ጥሩ አይደለም። እነሱን ተዋቸውና አንተ መሱ ላይ ብቻ ተኩር እና አሁን እሺ፣ አንተ ምን እንድነግርህ ነው የምፈልገው? እስኪ እሺ፣ አላህ ሁለት እጆች አሉት አይደለ? ሁለት እጅ አለው ወይም አካል አለው። ቀኝና ግራ ነው ያለው ወይንስ ቀኝ ብቻ ነው እጁ? ቀኝ ነው። ሁለት የፈጣሪ እጅ ሁለቱም እንደ እንትን ነው፣ ቀኝ ናቸው። እንደዛ ነው የምናስበው። ስለዚህ ግራ እጅ የለውም። ስለዚህ ሬጉላር ሼፕ ነው ያለው ማለት ነው። አይደለም፣ እዛ ድረስ አትሄድ። በቃ የተነገረህን ያዘው እኮ። ያስኩኝ እኮ የተነገረኝ ሲይዘው አላህ የሚባለው አካል ሁለት ቀኝ እንደዚህ እጅ ያለው ነው። ኦኬ፣ ያ ቀኝ እጁ ጣቶች አሉት። የተነገረህን ያዘው። ልድገምልህ፣ አሰልች። መልካም፣ ተስማማኝ። የተነገረህን ያዘው። ያስኩኝ እጅ ሲባል እኔ እስከማውቀው ድረስ ክንድንም እስከ መዳፉ እስከ ጣቱ ያካትታል አይደለ? ፍጡር ነህ አንተ የምታውቀው ድረስ እሱ ጥሩ ነገር ነው። አሁን አንተ ፍጡር ስለሆንኛ የምናውቀው በአይምሮ ስል ብሎ የሚመጣልህ አልኩህ፣ የምታውቀውን ነው። እጅ ብለህ ስትነግረኝ እኮ የምናውቀውን እጅ ነው እንጂ ሌላ እጅ ስትለኝ፣ እሺ እንጥል ላስብ። እንጥል ነው ያለህ እጅ እንጥሉ ነው ወይንስ እጁ ነው ሊትራሊ? እሺ ይህንን በምሳሌ ልንገርህ። ቆይ ምሳሌ ጋር ከመሄድ በፊት እጅ ስትል እኔ እጅ ለምሳሌ የሚይዝበት የሚጨብጥበት ምሰራበት ነው። ላላ ሲሆን እጅ ሲሆን ጆሮ ወይንም አይኑ ወይንም እንጥሉ ይሆናል ወይንም ኢንተርናል ፓርቱ ይሆናል ወይንስ ሊትራሊም እጁ ነው? ነገርኩህ እኮ እዚህ ጋር ላይ ረብል ዓለሚን ወይም ደግሞ ፈጣሪ አምላክ ከሰማያት ሰማያት በላይ ነው ወይም ከአርሽ በላይ ነው ብለን ከተባልክ እዛው ላይ በቃ ታቆማለህ። እዛ ላይ እሱ እኮ ለእሱ እኮ ምንም ነገር አስፈልጎት አይደለም እኮ። ገብቶሃል አይደለ? ለእሱ ምንም ነገር ያስፈልገዋል። ግን አለ እጅ ያስፈልገዋል አላልኩም። እጅ ያስፈልገው አንተ እንደፈለክ ማድረግ ያወስድ፣ እንደፈለክ ማጥላላት፣ ማውጣት፣ ማውረድ ትችላለህ። ግን ትጨምራለህ ነው። አሁን እኮ ይሄ በራስህ ፍልስፍና መጨመር እኮ ነው። ያልተጻፈ ማንበብ የሚባለው እኮ ይሄ ነው። እጅ ያለው እኮ ተስማምተን ነበር እኮ መሐመድ። በቃ አለው እጅ ያለው ብለህ ነበር እኮ። አልካድኩህም። አለው እኮ አልኩህ። አካል እነኛ እጆቹ ላይ ጣቶች አሉ የሉም? እሺ ይህም ደግሞ ጣቶች አሉ የሉም? ጣቶች አሉት የሉትም? አልተነገረም። የለም፣ አልተጻፈም። ሐዲስ ላይ ተነግረዋል። ሐዲስ ላይ ተነግረዋል። ያው ተቀምጦላል። በኤርላ እንደክፈች አለኝ ይታያል። ወንድማችን ሳይ ሙስሊም 2786 ኤ ላይ አላህ 6 ጣቶች እንዳሉት ተቀምጧል። ቀጣይ አንበቢው ቤላ አረብኛው ልብ እንግሊዝኛው ታነባለህ? ደስ ያለህን አድርገው። እኔም ብልህ ግን እዚህ ጋር የሆነ አዲሱን ላንብበው። ራሱ አንብበው። ራሱ ያነበዋል። ቀጥል መሐመድ። ለምን እኔ የምላችሁ ወይ ደግሞ የሆነ መጽሐፍ ራስን ችለህ እንደዚህ እንትን ብትል አይሻልም? ብታሳትም ነገር አዲሱን አንብበው። መጽሐፍ ብታሳትም አይሻልም? የሌለ ነገር እኮ አለ ስትለኝ ለእኔ አይሆነኝማ። እሱ ለአንተ ሊሆን ይችላል። ይከተሉኛል ለምትላቸው ማሳመኛ ልትጠቀመው ትችላለህ። ግን እስከ መቼ እንደዚህ የራስ ጋር ጸብ እኮ ነው፣ የህልና ጋር ጸብ እኮ ነው ይሄ። አይሆንም። ደግሜ ደጋግሜ ነው ነገር እንደዚህ አይነት ነገር አይሆንም። በቃ መሐመድ ሐዲሱን ታነበዋለህ ቅድሚያ? ለምን አዲሱን አታነበው?
ቅድሚያ ቢኒ ሰላም ብያለሁ። እዛ ሰላም ብያለሁ። ቤላ ማማዬ ሀኑኒ ሀዩ እና ሌሎቻችሁም ስማችሁን ብዙ አልታየኝም። ሰላም ነሽ? እንዴት ነው? ሀዩ ሰላም ነሽ? እንዴት ነሽ? እንዴት ነሽ? አለው። እንዴት ነህ? አይሰማም? አሁን ትሰማለህ? ሰላም ነሽ ወይ? ደህና ነኝ። ደግ ነህ? ደግ ነኝ ይመስገነው። አንተ ግን ቆይ ለምንድን ነው ለሌላ ሰው ማምር እንትን እላለሁ ትላለህ፣ ለእኔ ግን አንድም ማምር እንትን አላልክም? ለምንድን ነው? ጻፉልኝ። ቆይ ጻፈልኝ፣ በውስጥ ጽፈሽልኛል? እኔማ ጨርሻለሁ። ያው ገርመኸኝ ነው እኮ። ጠይቁ፣ በውስጥ ጻፉልኝና መምህር መደበላችኋለኝ። ቴክስት ጽፋችሁልኝ ከሆነ ደግሞ ያው ብዙ ቴክስቶች ስለሚመጡ ብዙም ቼክ አላደርግም። እንደዛ ኧረ ችግር የለውም። ሀኑኒ እንደጻፈች ነግራኛለች። ሶሪ ብያለሁ። ኦኬ ኦኬ። አስታውሱኝ። ደጋግመን እንጽፋለን። እኔም እጽፍልሃለሁ ደግሜ። እሺ ችግር የለም። ኦኬ መሐመድ ቶቶታ አይደል? ወላ ከራሱ ጋር ሲመሳሰልበት አኑ ጅማ አዩ አላህ ስንት ጣት ነው ያለው ብለሽ ነው የምታውቂው? ወይ ኔትወርክ ጣት ነው 10 ጣት ከኛ ደብል የሚሆን መሰለሻ? እጥፍ ቢያንስ ከኛ እጥፍ እናድርገው ያላህን። አንቺ አሹፈሽብኛል ብሎ በዛ በጣቱ ነው በጥፊ የሚልሽ ቢኖር ማለት ነው። የለም እንጂ ለመማቻ የሚጠቀመው ጣቱን ነው። እዛውን ገነት ውስጥ መሀል ስለሚኖር አኑ ጅማ አይ ዱዓ ሲያደርጉ ምናምን ኡስታዞች ያላህ እጅ ሰፊ ነው እና ምናምን በቃ እንደ ሰው እጅ አለ 10 እጅ እንዳለ ነው እንትን የሚሉት። ለዛ ነው እኔ ይመስለኛል 10 እጅ ነው። ወይኔ ጉድ! 10 ጣት 10 እጅ 10 ጣት ወይ ይቅርታ 5 ጣት ካለ ኦኬ። ታዲያ የኔም እኮ 10 ጣት ነው። ስለዚህ አላህ ከኔ እኩል ነዋ። ምንም ቢሰፋም አላህ ሞክሻ አለው። ሙሐመድ የሳለው ሙሐመድ የቀረጸላቸው አምላክ ብሎ የነገራቸው ጭንቅላት አይኑረው እንጂ ሌላው ነገሩ እኔ ያለኝን ያለው ነው። ሀዩ ጭንቅላት እንደሌለው ታውቂያለሽ? ነግረውሽ ነበር? አላህ ጭንቅላት የለውም። እስካሁን ድረስ አልተገኘም። ጭንቅላቱን ፈልገው አጥተዋል። እግርና እጁን ብቻ ነው ያገኘው። የሚያመልኩት እግርና እጅ ነው። ያ እግርና እጅ ደግሞ የሚቆጠር ነው። ቁጥሩም ደግሞ በሰው ልክ ነው። የኔን ቁጥር ተሸክሞ በስም አንድ ነው። እንደኔ እጅ ተብሎ፣ እንደኔ መዳፍ ተብሎ፣ እንደኔ 5 ጣት ተብሎ አይመስልም ማለት ምን ማለት ነው? አይመስልም ማለት ምን ማለት ነው? እኔ ያስኩትን እዞ ኑር ስለሸፈነው ነው። ኑሩ ሲገለጥ ይመስላል ፊቱን። ጭንቅላት ስለሌለው እሱ ጋር ሻይ ምሰለኝ፣ ችግር የለውም። እኔ ጭንቅላት አለኝ። ላጋን የመመሳሰል አልፈልግም። ፊቴ ከአላህ ጋር እንዲመሳሰል አልፈልግም። ጭንቅላት የሌለው ፊት ምን አይነት ነው? አስበሽዋል? ምን አልከኝ? ማሩ እጅና እግር ነው የምጠይቀው? ያ አላህ ጣቶች ስንት ናቸው? ያላ ጣት ስንት ነው? ያላ ጭንቅላት አለ ወይ ብልት አለ ወይ እያልክ ለምንድን ነው እንደዛ የምታድረው? ለምንድን ነው አምላኬን ማታሰሚረው? ሶስቱን አምላኬን ስላሴን ለምንድን ነው ማታሰሚረው? ለተከታዮች
እንደ በሬ ስጋ የተከፋፈለ የተበላለጠ አላህን ለቁጥርም አልመቻለን። ቅርጫ ቤት ስጋ እንኳን እንደው ጭንቅላቱ እኮ ይታወቃል። ቢያንስ ይኸውልህ ብዙ አይ ራሳችንን በደንብ አስተምረን በደንብ ስለምናውቅ እኮ ነው። እንደ በሬ ታርዶ እንደተበለተ ስጋ ተከፋፍሎ የተቀመጠው ጣቶቹን አግኝተናል፣ እግሩን አግኝተናል። አሁን የቀረን ጭንቅላቱ ፈልገን አተናል። ጭንቅላት የሌለው ምን ይሰራል ብለን ተው ነው እኮ በቃ። አምላክም ሊሆን አይችልም። ጭንቅላት የሌለው እግር ባይኖረው ይሻላል እኮ ጭንቅላት ከማይኖረው። ታደርጋለህ ሰው ሲያወራ ሙት ማለት ነው። ሲራክ እነ ፋሩቅ ቤት ገብተህ ያወራኸውን የተዋረድከው ሁሉ አላጣቶቹ ስንት ናቸው? አላጣቶቹ ስንት ናቸው? አንተ የሚያምርብህ ንግድህ ነው። ወደ ንግድ ግባ። ምን አደርግልሃለሁ? ያላጣት ምን አደርግልሃለሁ? ወራዳውን ከሰውዬ ቀለም ልቀባው ጠፍሩን። በመጀመሪያ ሶስቱን አምላክህን አንድ አድርግ። ሶስቱን አምላክህን አንድ አድርግ። ጭንቅላት የሌለው ጣት ብቻ ነው ይሰራል። የአንተው ብልትም አለው እባክህ። ኢየሱስ አምላክ የለኝም እኔ። የአንተ አለ። አሁን ጭንቅላት አልባውን አካል እያመለክ ወሬ ታወራለህ። ከማስወርደስ አሁን ተረጋጋ። ጥያቄ ካለ በኋላ ትጠይቃለህ። አልፈህ ተቀመጥ። አንተን ነው የሚጠይቀው። አንተን አስተምር ያለው እንጂ መልስ ከሆነ ተማር። መማር አለብህ። እና ኢብራሂም ቤት ግባ። እሺ የምታውቅ ከሆነ መልሳችሁ መልስ። እና ኢብራሂም ቤት መልስ። የምትጠየቀው መልስ። እስቲ አትረብሽ ማሩ። እንደዚህ ይባላል። እሱ የጠየቀውን ጥያቄ የማይጠቅመውና የሚጠይቀው አይደለም። አንቺ ደግሞ ኪፍታፍ ያለ እጅ አይጠቅምም። መጀመሪያም ክርስቲያን ነሽ። አዩ ሰማሹ? ያለ ጣት አይጠቅምም፣ ያለ እጅ አይጠቅምም እያለ ነው እኮ። ንገረው አንተ ሰው መሰለህ እንደ ጣቱንና ጭንቅላቱን ጠቃሚ አይደሉም እያለ ነው። አዩ ሰማሹ? እየሰማሁት ነበር። የትኛው? እሺ አንድ ነገር ልጠይቅህ። ወደ አንተ ያመጣኸው ሙስሊም አለ? እሱን እስከ ዛሬ ድረስ ከለፋ አንድ እጄን አወጣለሁ። እኔ እጄን አወጣለሁ። እዚህ ጋር ማሩ ሙት አታርጋ። ኦኬ አለኝ እኔ አለ ካው ግን ቪዲዮ ተዘጋው። ማሩ ትምባለህ ወይንስ እንዴት ነው? ታለቅሳለህ ወይ? ማሩ ትመልሳለህ ወይንስ ታለቅሳለህ? አንድ ሙስሊም ወደ አንተ እምነት የመጣ አለ? እስከ ዛሬ ከለፋ አንድ ሙስሊም ወደ አንተ እምነት የመጣ ሰው አለ? ክርስቲያኖች ግን ጎረፈ ወደ እስላም። ይኸው እኔ መጣሁ። አንተ የመጀመሪያው ትሆናለህ። ውሸታም። አንድ ነገር ቢጠይቅህ አትመልስም። አልመጣህም። ውሸት ነው። አንተ ፕሮቴስታንት ነው እንኳን አንተ አልመጣህም። ማሩ መጀመሪያ ሙስሊም ነበርክ። እኔ መጥቻለሁ። ጠይቀኝ። አንተ ለመጀመሪያ ላድርግ አልኩህ እኮ። ስለ እስልምና ታውቂያለሽ? ልጠይቅሽ። አንተ የመጀመሪያ እኔን ከመጠየቄ በፊት ይኸው የመጀመሪያ ላድርግ። እሺ አድርጋኝ። ሶስቱን አምላክ አንድ አድርጋ አስተምረኝና አንተ ራስህ የመጀመሪያ ሙስሊም አድርግ። በቃ መምጣት ስላልቻሉ እስልምና የሆነ ነገር አውራ እስኪ የምታውቀው። ከእስልምና ነው ወጣሽው አንቺ? ያልወጣውም ግን እንዳንተ ከመደንቆር ለመዳን እየሞከርኩ ነው። ኧረ ለራስሽን አድኝ። መጀመሪያ አንድ አምላክ አምልኪ። የሚበላ የሚጠጣ የሚተኛውን ተዩና ማን ነው አንዱን አምላክ። እስቲ አስተምረኝ። አሁን አውራ። ያልተጠየቅከውን አታነብ። አውራ። አሁን የተጠየቅከውን አውራ። ርዕሱ ላይ የምትወያይ ከሆነ ርዕሱ ላይ መልስ። ኔትወርኩ መሰለኝ። ጭንቅላት የሌለው አካል ስለሚያመልክ አይመልስላችሁም እህቶቼ። ጭንቅላት የሌለውን አካል ቀዳዳ ሰብስበህ ነው የምታወራው። ከአዋቂዎች ጋር ለመታወራ ምን ኢብራሂም ቤት አይችልም። ጭንቅላት የሌለውን አካል ከሚያመልክ አስቸጋሪ ነው። በሰሮን ወደ ውጣ። ሶስት ቀዳዳ ሰብስበህ ነው የምታወራው ነው ያለው። ጆሬ ነው ጥያቄ ነበረኝ። ጥያቄ ትቀበላላችሁ? አሁን ጥያቄ በኋላ አንተ ይሄን የሚያህል ጅልነት እንዴት ቻልከው? በእናትህ ዞን የሚያህል ጅል ላይ ዘንድሮም ትሳደባለህ አንተ። ዘንድሮም ስድብ ላይ ነህ። አይ እስልምና
ናይ እስልምና እኔ እነግርሃለሁ እነሱን ከምታዳክም ጠይቅ የምትፈልገው በቀደም አላህ ምንድነው እያልክ ስትጠይቅ ነበር ሰው ያለው ትላለህ ምናምን አላህ ኪታብ ነው ፕሊዝ የተጠየቀው መልስ እሻው አላህ ስንጣቶች ነው ያሉት ምንድነው ጥያቄ አላህ ስንጣቶች አሉት ኪታብ ነው ኪታብ ታውቃለህ አላህ ማለት እኛ አላህችን ለማስተምረኝ ነው በእናትህ በደንብ እንተዋወቃለን እናንተ ማወራውሪ ከማንም በላይ የገባ አላህ ማለት ኪታብ ነው እስልምናን ሊመልስ ነው በደንብ የሚታወቀው ኡስታዝ አዲስ አካውንት መጥቶ ሊመልስ ነው አላህ ማለት ኪታብ ነው ብሏል አላህ ማለት ኪታብ ነው ኢሳ ማለት ምንድነው ኪታብ ስለሆነ አይደለም ኪታብ ነው አላህ ማለት ኪታብ ነው ኢሳ ማለት ኪታብ ነው ስለዚህ አላህና ኢሳ ኪታብ ናቸው ተመሳሳይ ናቸው ቴንክ ዩ አሁን ያ ኪታብ ጣቶች አሉት አይ አንተ ደንቆሮ ምን ብዬ ላስረዳህ ማን ላይ ወረደ አላህን አጥቶን ቢያንስ ማን ላይ ወረደ ኪታብ እንደዚህ የባንጋሊ ትራፊዎችን አስቀምጦ ያወራል እንዴ ቆይ ማን ላይ ወረደ ኪታቡ የኢሳ ኪታብ ማን ላይ ወረደ አያችሁ እስልምና ስላላጣት ሲጠየቅ የሚያወራውን አያችሁ ማን ላይ ነው የወረደው ስላላ እግርና ስላላጣቶች እጅ ሲጠየቅ ኪታብ ምናምን ይላል ስላምላካቸው የሚያውቁት ነገር የለም አይደለም ምን ያውቀዋለሁ ያው ስላላ ምን የሚያውቁት ነገር የለም ያው ኢሳ ኪታብ ማን ላይ ወረደ ስለ ኪታብ ማን ጠይቅ እውቀት ካላቸው ሰዎች ጋር አውራ የባንጋሊ ትራፊዎች የተጠየቀው መልስ ነው የምታምነው እሺ ታዲያ አንተ ያው ለሴቶች ያላቸው ንቀት አያቸዋል የባንጋሊ ትራፊዎች ምናምን ይላል መሐመድ ውሻ እንትን ብሎ የተዋተን ራሱ አይምርም መሐመድ ቢሆን እንኳን ባንጋሊም ሰው ናቸው ነብይ ውሻ እንትን ብሎ እንትን ያላተንም ቢሆን አህያ እንኳን ሂጃብ ለብሳ በመጣ አንምር የሚሉ እንትን ውስጥ አስተምሮት ውስጥ ተቀምጠ ሴቶችን ልንቅ አይ እስልምና አላህን መልሳውን አላህን መልሱ የባንጋሊ ትራፊ አስቀምጠ ደግሞ ታወራለህ እንደ ስለ እስልምና ውሻ ሂጃብ ለብሳ በመጣት ምሩም እናንተ ፕሊስ ውሻ ሂጃብ ለብሳ በመጣ አምርም ቶፊቅ በዚህ ባጭር ቋንቋ መልስ ስላላ እጅ መልስ ሴቶቹ ከእስልምና ሲወጡባችሁ ተበሳጫችኋል አሁን ስላላ እጅ መልስ ስላላ ጣት መልስ መሸታ ቤት ከፍታችሁ የምታሰሩት እናንተ ናችሁ ምን አስቸኮለ ታዲያ በገነት ውስጥ ደግሞ አላ ጠምቆ ይጠብቀ የለ እንደ ዝንጅብል ጠይተጣጣለ በየጥጋ ጥጉ የሚቆሙ ሴተኛ እነሱን ትገናኛለህ ምን አስቸኮለ እንገዝላታለን አንተ ሽሮ ደግሞ ከኛ ጋር ታወዳድራቸው ትፈልጋለህ እዚህ ቤት መግባታችሁ ራሱ አልታፋሪ ነው እኔስ እንደመሸኘትም ኔትወርክ እያስቸገረኝ ስለሆነ ነው ባይዘ የታገስኩ ድድብና ፎቅ አይስራባችሁ ድድባችሁ እኔስ ተውፊቅ ቀጥል እስቲ መልስ ስላለ እጣት በዚህ መጠን ነው እንግዲህ የሚገልጹት ተውፊቅ እስቲ አሁን ስለ አምላክ እጣት ተናገር ኦኬ ክርስ እንትና አለ ቢኒ አለው ፎይ እስቲ አንተ ጋር እየተቆራረጠ ነው አንዴ ሪሴት ላድርገው እሺ ላሳርፍ ቶፊክ ማይክን አንሳ እስቲ ቶፊክ ፈቃደኛ አይደለም እሺ ሱሱ ሙስሊም ነሽ ከሁለት አለች ኦኬ ያ ከሁለት እንኳን ደህና መጣሽ ከሁለት እግዚአብሔር ይመስገን ርዕስ አለን ርዕሱን ይዘን ጠብቀን ነው ከዛ መጨረሻ ላይ ትጠይቂያለሽ ይሰጥሻል አሁን ግን መጀመሪያ አላህ አካል አለው እንትን ክርስቲያን መሰለች
እኔ ክርስቲያን ነኝ፣ ሙስሊም አይደለም። ክርስቲያን ነሽ እንዴ? ከሁለት ሶሪ ሙስሊም ነሽ? አዎ ክርስቲያን ነኝ። እና የሆነ ስለ ጥምቀት ጠየቅነው 3 ጥያቄዎች እሱን ለመጠየቅ ነው። መጨረሻ ላይም ቢሆን እጠይቃለሁ። በቃ ችግር የለም ጠይቂያለሽ። እፎይ ተመልሰሃል? እሺ እጠብቃለሁ። ተመልሻለሁኝ። አይ ቲንክ ቀጥል። ቶፊቅ ቀጥላል። ቶፊቅ ይሰማል? ኦኬ ቶፊቅ ሱሱ ይሰማል? ሱሱ ቶፊቅ ዝምታ ነው መልሳችን። ኦኬ ያላን ጣት መመለስ አልፈለጉም ማለት ነው። ያላ ጣት ምንድን ነው? የሚያበሳጭ ቶፒክ ነው እንዴ? ቀላል ቶፒክ ብለን ገብተን ለምን ትበሰጫችሁት? ቶፊቅ ራሱ እኮ ከዛኛው ጋር አብሮ ሲያሽቃብጣል ነበር። ለምን አሁን አይመልስም? ያ ለማመልሰው ሲ ቶፊቅ ቅድም ያኛው ላይ እየተደረግኩ ደጋግመህ ስታወራ ነበረ። እስኪ መልስ። ምን አልክ? ቢኒ ነው ሌላ ሰው መሰለኝ። ቶፊቅ ካልመለሰ አውርደው፣ ሌላ ሰው ካለ ይግባ። ቶፊቅ ይሰማሃል? ቶፊቅ ይሰማሃል? ምናምን አይ ቲንክ ምን እንደሆነ አላወኩም። ይመጣል ሄደ። ለማንኛውም መለሰ ቢኒ አዲስ ሰው ኑረዲን አይ ቲንክ ቀይበር ሰማለህ? አሁን ትሰማለህ? ቀጥል። አንዴ ሀዲሱን ክፈችልን እስኪ። ሳይ ሙስሊም 26:55 ነው። አንዴ ክፈችልን። ሀያ ስድስት 55 አላህ ፍጡር ነው። ፍጡር ለምን ታመልካላችሁ? እኔ የሚመስል ያው ደስ የሚለው ግን እኔ ጭንቅላት አለኝ እሱ ጭንቅላት የለው። እኔን ይመስላል ስላችሁ ደስ እንዳትሰኙ። እጁ ነው የሚመስለው። እኔ ጭንቅላት አለኝ እሱ ጭንቅላት የለውም። እፎይ 3 ጊፍት ይሰጠኛል እንዴ? ደግሞ እፎይ 3 ብለህ በእኔ ስም ያለ በአስቸኳይ ስሜን ቀይር። ፕሮፋይል እኔን አድርገህ ስሜን እኔን አድርገህ። ይሄ ሌብነት ነው፣ ወንጀል ነው። አታደርጉ እንደዚህ አታድርጉ። ወንድሞም ሴት ፌስቡክ ላይ መከራዬን እንዴት እንዳየው ነው የማውቀው። ፌስቡክ ላይ ተጻጽፋችሁ ከሰው ጋር በእኔ ስም እየተጻጻፋችሁ፣ ቲክቶክ ከዚህ በፊት ገንዘብ እርዳታ ሁሉ እንትን እያላችሁ አታድርጉ። በተቻላችሁ መጠን በሰው ስም እንትን አትበሉ። ኤኒዌይስ ቀጥይ ክርስቲያን እንትና አንብቢው። ኦኬ እሺ። አላህ መልክተኛ እንደዚህ ያሉ ይላል። ቬርሊ ዘ ሀርት ኦፍ ኦል ሰን ኦፍ አዳም ይላል። በእርግጥም የአደም ልጆች ሁሉ ልቦቻቸው አር ቢትዊን ዘ ቱ ፊንገር አውት ኦፍ ዘ ፊንገር ኦፍ ዘ ኮምፓሽኔትድ ሎርድ አስ ዋን ሀርት ይላል። ምንድነው? በእርግጥም የአደም ልጆች ሁሉ ልቦቻቸው ከአዛኝ ከሆነው ከጌታ ጣቶች መካከል ነው፣ ልክ እንደ አንድ ልብ ናቸው ይላል። ስለዚህ በሁለቱ ጣቶቹ መካከል ናቸው ብሎ ይናገራል ማለት ነው። ስለዚህ መካከል የሚባል ነገር አለው ማለት ነው። ምክንያቱም ይህንን እዛው አላህ ጣቶች አለው ብለው ያዘርቃሉ። በአላህ ጣቶች መካከል ናቸው ልቦቻቸው። ልቡ ከተባለ ሊትራሊ ቀጥታ እንወስደዋለን ብለው ስለሚያምኑ በጣቶቹ መካከል ተብሎ ከተነገረ ያቺ ደግሞ ፍጡር ከሆነች የአላህ ጣቶች መካከል ፍጡር ነገር አለች ማለት ነው። ጣቶቹ መካከል ምን አለ? ፍጡር አለ። አላህ በጣቶቹ መካከል ውስጥ ምንም እንኳን ከአርሽ በላይ ፍጡር የለም ቢሉም
ጣቱ ከአርሽ በላይ ከሆነ ጣቶች ውስጥ ደግሞ ምናለች? ነፍስ አለች። ያቺ ነፍሷ ደግሞ ፍጡር ነች እና ፍጡር አይደለችም እስካላሉን ድረስ ቀጥታ እንወስደዋለን እስካሉ ድረስ ምን አለ? ፍጡር አለ ማለት ነው ጣቱ መካከል። ፕላስ ደግሞ ጣቱ የተከፋፈለ መሆኑን ክፍተት እንዳለው የሚያሳይ ነው። ይሄ ስፔሱ ክፍተቱ ራሱ ፈጣሪ ነው ፍጡር ነው? ስፔስ ሳይኖር አለ። ስለዚህ አምላካችሁ ቀጥታም ፍጡር ነው። ፍጡር ለመምታመልኩት ሙሐመድ የፈጠረውን ለመምታመልኩት ያውም ጭንቅላት ሳይገጥምለት ጭንቅላት ሳይሰጠው እጅ እግር ባት ጣቶ የሰጡት ጭንቅላት ያልሰጠውን አላህ ለምን ታመልካላችሁ? ዋብያዎች ስፔሻሊ ጭንቅላት አልባ አካል ለምን ታመልካላችሁ? ፓርቲሽን ያለው ሊከፋፈል የሚችል ክፍተቶች ያሉት 5 ጣቶች ካሉት እንደዚህ ክፍተቶች ካሉት አይመስል የምትሉን ምኑን ነው ካደ? እነኚህ ክፍተቶቹ በሌሉበት ውስጥ አላህ ሊኖር አይችልም ማለት ነው። ስፔሱ በሌለበት ላይ አላህ ሊኖር አይችልም። ስለዚህ አላህ አስገኛለሁ ማለት ነው። ራሱ ስፔሱ ከተገኘ በኋላ ነው እሱ ራሱ የተገኘው። ከዛ በፊት መኖር ስለማይችል ከዛ በፊት ስለሌለ ይሄ አምላካችሁ ፍጡር ነው። አምላካችሁ ሊትራሊ ፍጡር ነው። የፍጡር ባህሪያትን ገንዘቡ ያደረገ ነው። ከኔ የሚለየው ጭንቅላት ብቻ ስለሌለው ነው። ከዛ ውጭ ግን ከኔ በምንም አይለይ ነው። ከኔ ጋር ተመሳሳይ የሆነ ነው። ይህ አካል ለመምታመልኩት ይህንን አካል ለመምታመልኩት እስከዛሬ አሌስ ወይ ሸውደዋችኋል ማለት ነው። ማታቁት ከሆነ የምታቁት ከሆነ ግን አሁን ማስተዋል ያለባችሁ ይመስለኛል። የምታመልኩት አካል ፍጡር ስለሆነ ፍጡር በማምለክ ደግሞ ገነት መግባት አትችሉም። ሙሐመድ የፈጠረላችሁ ባይምሮ እንድታመልኩት የነገራችሁ ትክክል አይደለም። ፍጡር እንድታመልኩ አድርጓችሁ ነው ሄደው። እነኚህ ስፔሶቹ በሌሉበት ክፍተቱ በሌለበት ላይ አላህ ሊኖር አይችልም። የክፍተቱ የቦታ ጥገኛ ነው፣ የስፔስ ጥገኛ ነው። ይሄ ደግሞ የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለም። መዲና እንዴት ነሽ? ጀግና እኮ ነህ አንተ። እውነት ነው። ጭንቅላትም አለኝ። አዎ በጣም ነው ጭንቅላት ያለህ። እውነት ነው። አላህ ጭንቅላት አለው። እነዛ 3 ተደርድረው ቁጭ ያሉት ሽማግሌዎች ጭንቅላት አላቸው። ዛሬ ደግሞ አንተ አራተኛ አድርገዋል። የእናንተዎቹ ባለገስ አንቺ ዝፍጥ አትናገረኝ። እሺ እንሰስ የክሹ ማለሽ እንሰሳ የፈለገው ያምልክ። ምን አገባሽ? ሽማግሌዎች ጭንቅላት አላቸው። ዛሬ ደግሞ መልሻለሽ ወይስ እንዴት ነው? መዲና ነፍስ አደባለች ዛሬ ሪከርድ ያታርክ አይና ያለው የሚያደረኩት ሁቲ ስትገባ ነው። ኔትወርክ ነው ያሉት። አላህ ስንት ጣቶች አሉት? መዲና ስስቅ ራሱ እንደ አላህ ነው። አላህ የሚስቅ የለ ተመሳሳይ። ቀጥሎ እንዴ ሱሱ አለሽ? ሰላም ላንቺን ያለች አይመስለኝም። ማማ ከቀድም ጀምሮ ሚል ነበረች። ያለች አይመስለኝም።
ሙስሊም አስገባ የሚወያይ ሙስሊም ከማን ጋር ልቀጥል? ማር እንዴት ነሽ? ሙስሊም እስከሚገባ ሀሳብ መስጠት ይቻላል። ከገቡ ሞዴሬተሮች አስገቡ ካሉ ሙስሊሞች ከታች። ለማንኛውም በአላህ አካል በጣም እያፈሩ እየመጡ ነው። ባይዘዌ ጭንቅላት እንዳለው እንደሌለው መናገርም አልቻሉም ሙስሊሞች። እስከዛሬ መልስም አላገኘንም፣ ዝም ብለዋል። አለውም የለውም አይሉም። ለምን እንደሆነ አላወቅንም። ስለዚህ አምላካቸው ጭንቅላት ይኑረው አይኑረው አያውቁም ማለት ነው። ይሄን አካል ማምለክ ምን ይሰራላችኋል? ጭንቅላት ይኑረው አይኑረው የማታውቁትን አምላካችሁን ነው እያመለካችሁ ያላችሁት ማለት ነው። ብታስቡበት መልካም ነው። ቢያንስ ጭንቅላት እንዳለው አረጋግጡ። ከሌለው አያስብም ማለት ነው። የቁርአንም የአንዳንድ ሀዲሶችም ውጤት ደግሞ ያለማሰብ ውጤት የሆኑ ጽሁፎች ስላሉ እሱን መጀመሪያ ብታረጋግጡ አሪፍ ነው። በትግና ውዴስ በጣም እያፈሩ ነው በአላህ አካላት፣ በአላህ ጭንቅላት፣ በተለያዩ እዚህ ላይ መልስ መስጠት እየተው ነውና የሚገባው ቢኒ ይቅርታ አላህ ጣቶቹ ሲጠየቁ እግሩ ሲጠየቅ ጭንቅላት አለ ወይ ምናምን ሲባል ለምንድን ነው እንደዚህ እየከፋፈለ የሚጠይቀው ምናምን ልትሉ ትችላላችሁ። ስላሴ ላይ ሲያሰፉ ታያቸዋላችሁ አይደለ? ስላሴ መጽሐፍ ቅዱሳዊ አስተምሮ ቤተክርስቲያን እንዲህ ነው ብላ ካስቀመጠችው ውጪ በራሳቸው በአእምሯቸው ተፈለሳስፈው ምናምን ሲጠይቁ ትሰሟቸዋላችሁ። ሊያውም ፍልስፍና ማለት ነው። እኛ አሁን የተጻፈውን ነው እየጠየቅናቸው ያለ ነው። ስለዚህ ስንጠይቃችሁ መመለስ አለባችሁ። ልክ እናንተ ተፈላስፋችሁ እንደምትጠይቁት እኛ ደግሞ የተጻፈን አምጥተን ስንጠይቅ መመለስ አለባችሁ ማለት ነው። ስለ አላህ አካላት ቀጥል። እፎ ይመታል። ሐኪም ቤት ነበር። እሺ ወገኖቻችን፣ ዘመዶቻችን እና እንዴት ነው የምታጸድቁት? እንዴትስ ነው የምትረዱት? አስተምህሮታችሁን እንዲህ ነው የምንረዳው ብላችሁ አስቀምጡልን። ኦኬ ሲያም እና ሀሲፍ እንኳን ደህና መጣችሁ። ይሰማል? አልሰማም? ሙስሊሞች ናችሁ? ሙስሊም ከሆናችሁ ቀጥሉ። የገባችሁት አሁን ገባችሁት? ሙስሊሞች ካላችሁ አላህን እንዴት ነው የምትገልጡት? አምስት ጣት ማለት ምን ማለት ነው? አምስት ጣት ማለት ምን ማለት ነው? አስረዱን እሱን። አላህ አምስት ጣቶች አሉ ስትሉ ምን እያላችሁ ነው? ጣቶች ውስጥ ጠፍሮች አሉት የሉትም? ጣቶች የሉትም? ጣቶች የኔ እጅ መስማት የሚችል ነው። እጁ ለመስማት የግዴታ እጁ አላህ ጆሮ ነው የሚጠቀመው። ለማየት ደግሞ አይኑን ነው የሚጠቀመው። ለመያዝ የግዴታ እጁን ነው የሚጠቀመው። እንደዛ ከሆነ ከኔ በምንድን ነው የሚለየው? ከኔ በምንድን ነው የሚለየው? እንደዛ ከሆነ አላህ ከኔ በምንድን ነው የሚለየው? ያየን ከኔ ጋር እንደዚህ አይነት ነገሮች ካሉት ሰላችሁት። አላህ ምናልባት ሊለይ የሚችለው በጭንቅላት ብቻ ይሆናል ማለት ነው ከኔ። አላህ ጭንቅላት የለውም፣ እኔ ጭንቅላት አለኝ። አላህ አንገት የለውም፣ እኔ አንገት አለኝ። አለው የሚል ስለሌለ ማለት ነው። እፎይ ግን እኮ ፂም አለህ አንተ። አላህ ፂም አልባ ነው። ያ ፂም የለው እኮ። ኦኬ ፂም የለው። ፂም ያወጣል አንድ ቀን። ፂም እስከሚያወጣ ድረስ እንጠብቀዋለን። ኦኬ ስለዚህ ይሄንን እንዴት ነው የምታዩት? ማንኛውም ነገር ደግሞ አንዱ የአንደኛው ጥገኛ ከሆነ አስጀማሪ ይኖረዋል በሚለውስ እንዴት ታዩታላችሁ? አላህ አስጀማሪ ያለው ወይ?
አሁን ኔትወርክ የተስተካክሏል። ሱሱ የለችም መሰለኝ ላስወጣታ። ሱሱ የለችም ማስወጣት። አሁን ቆንጆ ነው ኔትወርክ። አረ ከስልኩ ኮመንት ምናምን ታደርጋለች። በዚህ ነው የማትመልሰው እንጂ እያየኋት ነው። ሲሃም የለሽም? ሲሃም እንቀይራቸዋለን። ቆይ ሙስሊሞች ኔትወርኩ መሰለኝ ሙስሊሞቹም ሳስገባቸው ዝገን ነው። የክርስቲያንን ጉድለት ታውቁታላችሁ። በዚህ ትላለ ክርስቲያን ወዲያው ላጥላጥ አድርጎ ያስገባ ነበረ። ኤኒዌይስ ኦኬ፣ ቪዲዮ ልኬልሻለሁ። አንዴ እሱን አሳየን። እንትና ኦኬ እሺ። ኢብራሂም እንኳን ደህና መጣ። አሪፍ ልጅ ነው። በቀደም ረጅም ሰዓት ስናወራ ነበር። እንኳን ደህና መጣ ኢብራሂም። አይ ብኒ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አማን ነው። አይ እኔ ዛሬ የገባሁት ቢኒ 1700 ሰው ስላለ ፎሎ አስደረግልኝ ነገር ራሴንም እፎይን አስፈቀደን ያደለውም ባለቤቱ እፎይ ነው። እፎይ ኦኬ፣ እፎይ ንገርልኝ። አይ ነግሬያቸዋለሁ። ኤኒዌይ በቃ የሚመቻችሁ ፎሎ አድርጉኝ፣ ለራሳችሁ ስትሉ ለእኔ ሳይሆን እሺ። ሌላ ጊዜ ቢኒ ግን እናንተ ማዳ ስማ፣ እንደዚህ አይነት እንትን ደስ ይላል። ታደርጋለህ አድርግ፣ ለራስህ ስትል ነው። ካፈለክ ተው ቢኒ፣ ሌላ ጊዜ ቴንክ ዩ ቢኒ። ያ ፎሎ አድርጉት የሚጠቅማችሁ ከሆነ። አይ ዶንት ኖ ምን ኮንቴንቱን አላውቅም። ኦኬ ወጣ እንዴ? እሺ ለምን ወጣ ካለ ኦኬ ቀጥይ ቤላ። እሺ ወሃብያ ማለት የተፈለገው አላሁ ስብሓነሁ ወተዓላ እጅ አለው ብሎ የሚያምኑት ነው አለ። አላሁ ስብሓነሁ ወተዓላ በተከበረው ቁርአኑ በሱረት ሷድ ላይ ያ ኢብሊስ ማ መናዕከ አን ተስጁደ ሊማ ኸለቅቱ ቢየደየ ይላል። አንተ ኢብሊስ ሆይ ስጁድ ማድረግን ማን ከለከለ? በሁለት እጄ ለፈጠርኩት ፍጡር ለአደም ማለት ነው። ይህን አላሁ ስብሓነሁ ወተዓላ በቁርአኑ ሁለት እጅ እንዳለው አረጋገጠልን ማለት ነው። የውሃብያ ንግግር አይደለም፣ የአላህ ንግግር ነው። ቡኻሪ እና ሙስሊም በዘገቡት ሐዲስ ውስጥም እንዲህ ይላል ዱሃ ነፈቃ ወቢየዲሂ ልኡኽራ አልሚዛኑ የኽፊዱ ወየርፋዕ ይላል። ሌላ ቦታ ላይ ክልታ የደይሂ የሚን ይላል። ሁለቱ የአላሁ ስብሐነ ወተዓላ እጅ ቀኞች ናቸው ይላል። ይህ የውሃብያ ንግግር አይደለም፣ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው። ቡኻሪና ሙስሊም በዘገቡት ሐዲስ ውስጥ አንድ ያዙ። እንደሰማችሁት እንግዲህ አዎ እጅ አለው። ስንት እጅ? ሁለት እጅ አለው። ኦኬ እጁ ደግሞ ቀኝና ግራ ተብሎ ይነገራል። መልካም ተብሎ ከተነገረ በዳይሜንሽን ካለው አቅጣጫ ካለው በዚህ በዛ ተብሎ እታች ላይ የሚገደብ ከሆነ ማለትም የሚዋሰን ከሆነ እሱ ፍጡር ነው የሚል ነበር የመጀመሪያችን እንትን አለ። ሁለት መሆኑ አንደኛ ከኛ ጋር ያመሳስለዋል። እሱም ሁለት እጅ አለው፣ እኔም ሁለት እጅ አለኝ። አንደኛ ከኛ ጋር ያመሳሰለው። ቀኝና ግራ ካለው ደግሞ ቀኝና ግራ ተብሎ የሚነገረው ለፍጡር ነው፣ ለፈጣሪ አይደለም። በዳይሬክሽን ሊዋሰን የሚችለው ፍጡር ስለሆነ የሚያካብበው የሚያዋስነው መሰረትና ጉልላት ካለው መሰረት ያለው ጉልላት ያለው ፊትና ኋላ ካለው ግራና ቀኝ ካለው የፈለገ ትልቅ በሉት እሱ ፍጡር ነው። በእነኚህ በስፔስ እና ፕሌስ ውስጥ የተካበበ የተዋሰነም ነው። ከነኚህ ውጭ መኖርም አይችል ነው። ስለዚህ ፍጡር ነው አላህ እያልናችሁ ነው የመጀመሪያው። ምክንያቱም ያ አካል ግራ ቀኝ ያለው እታች ላይ ያለው ይታያል። የሚታይ ከሆነ ደግሞ ቦዲ ነው ማለት ነው። ቦዲ አለው
ቦዲ ብቻ ሳይሆን ደግሞ አስቀጥዩ ቦዲ መሆኑ በደንብ ግልጽ ያደርገዋል። እንዲህ ይላል فأما النار فلا تمتلئ حتى يضع الله تبارك وتعالى رجله جهنم أتملم الله سبحانه وتعالى يقولون اسكم ياسك أمتبات درس لمسلم رواية قدمه بمن يمتو إذن وهابي يجزيهون الله سبحانه وتعالى يقول ሰማይ ላይ ገሃነም የምትሞላው በማን ነው? በአላህ እግር መሙላት የሚችል ስፔስ እና ፕሌስ መያዝ የሚችል የሆነን ቦታ ላይ አርፎ ያንን ቦታ መሙላት የሚችል እግር ነው ያለው። አሁንም አላህ ምን ያስፈልገዋል ማለት ነው? ቦታ ይፈልጋል ማለት ነው። ቦታ የሚፈልግ ነገር ደግሞ እሱ የሚታይ ቦታ የሚፈልግ የሆነ ቦታ ላይ ገብቶ የሚሞላ ከሆነ አሁንም ፍጡር ነው እግሩ ማለት ነው። ያላ እግር የሚታይ ነው፣ ቦታ የሚፈልግ ነው። ስለዚህ የፍጡር ባህሪ ነው ያለው። አሁን አላህ ፍጡር ነው የምንላቸውንም በዚህ ነው። ቀጥይ የምለው ይህንን ያነሰው አለ ብዬ አልገምትም። ይሄ ቅጥፈት ነው። ነገር ግን አላሁ ስብሐነሁ ወተዓላ ከአርሽ በላይ ከፍ ብሏል ለምለው ይሄኛ ሳይሆን ወይም ዋሃብያዎች ሳይሆን አላሁ ሱብሓነሁ በቁርአኑ ያረጋገጠ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ያረጋገጡት ናቸው። ምክንያቱም አላሁ ሱብሓነሁ በዐርሽ እስተዋ፣ አላሁ ሱብሓነሁ ወተዓላ ከአርሹ በላይ ከፍ አለ ያለው አላህ ነው፣ ዋሃብዮች አለ። ነቢዩ ሰለላሁ ዐለይሂ ወሰለም ጃሪዋን በጠየቋት ጊዜ አይን አላህ አላህ የት ነው ብሎ በጠየቁት ጊዜ ፊሰማ ብላ ነው የመለሰችው። ሰማይ በላይ ነው ብላ ነው የመለሰችው። ኢዘን ይሄ ንግግር የዋሃብያዎች ሳይሆን የአላሁ ሱብሓነሁ ወተዓላ ይወጣል የሚለው ይሄ ከኪሱ ነው የጨመረበት። ነገር ግን ይወርዳል የሚለው ወሃቢያዎች ነው ያሉት ወይስ ደግሞ ነቢዩ ናቸው ሰለላሁ ዐለይሂ ወሰለም ያሉት? ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የንዚሉ ረቡና ተባረከ ወተዓላ ኢለ ሰማይ ዱንያ፣ አላሁ ስብሓነሁ ወተዓላ ወደ ሰማይ ዱንያ ሁሉም ሌሊት ይወርዳል ነው የሚለው። ወደ ሰማይ ዱንያ ይህንን ያለው ዋሃብያዎች ሳይሆን ነቢዩ ናቸው ሰለላሁ ዐለይሂ ወሰለም። ይወርዳል አለን። ይወጣል አልተባልንም፣ ይወርዳል። ከአርሽ በላይ ነው አሉን። ከሰባት ሰማይ በላይ ነው። ከዛስ ይወርዳል። ሁሌም ሌሊት ሌሊት ይወርዳል አለ። ሳይወጣ ነው የሚወርደው። የሆነ ፎቅ ላይ ያለ ሰውዬ ወደ ምድር ይወርዳል ከተባለ፣ ሁሌም ከፎቁ ላይ ይወርዳል ከተባለ የግዴታ እኮ ፎቁ ላይም ለመኖር መውጣት ደግሞ እንደገና አለበት። ይወጣል አልተባልንም አለ። በሰባት ቀን ፍጥረትን ፈጥሮ በአርሹ ላይ የተደላደለ ማለትስ ሳይወጣ ነው? ኦልሬዲ በኋላ በአርሽ ላይ የተደላደለ መባሉ አይነገርለትም ካልወጣበት። አስቀድሞ ነው እዛ ቢሆን ኖሮ አትሊ በመጀመሪያ ወጥቷል ማለት ነው። አንዴም ቢሆን ያ የወጣው ደግሞ ወዴት ይመጣል? ወደ ቅርቢቱ ሰማይ ይመጣል። ወደ ቅርቢቱ ሰማይ ምን ይሆናል? ምናልባት እዚህ እየቆየም ሊሆን ይችላል እኮ። የት ምድር ላይ ነው ይወርዳል ምናምን አላሉም። ምናልባት እዚህ እየቆየም ሊሆን ይችላል ሳይወጣ ምናምን። ቡና ልጠሪው ነው? ቡና ጠሪው ቡና ምናምን ይጋብዘዋለሁ። ምንድን ነው የሚወደው? አላህ ቡና ነው የሚወደው። አላህ የሚወደው ጠጅ ነው። የዝንጅብል ጠጅ መጥመቅ ነው የሚወደው። ቡና እንደሚወድ አልተነገረንም። የዝንጅብል ጠጅ ቀምሰሽ ታውቂያለሽ? አልቀመስኩም። እንግዲህ የዝንጅብል ጠጅ ተዘጋጅ በገጠጡት እኮ እሱን ነው በገነት እና አታውቂም እንዴ? ጠጅ አለሽ እኮ። ኦኬ ገባኝ። ጭራሽ ገነት ጠጅ እንዳለ አታውቂም? አላውቅም ነበረ። አላህ ገነት ውስጥ ጠጅ ጠምቆ አዘጋጅቶላችኋል።
ጭሱ ነው የሚጠምቀው እና ሌላ ማን አለ? መጀመሪያ ገነት መግባታችን ይረጋገጥና ከዛ በኋላ ለጠጁ እንደርስበታለን። ያለህን ጠጅ አጣጥለሻልና እንደውም አይፈቀድልሽም ላንቺ ኩቲ። ተኝታለሽ እንዴ? መተው አያጅቦ ልጅ የምታስፈራራበት አደረከኝ። አያጅቦ ይላል። ልጁን ተኝቷል አልተኛም እያለ ጅቦ። እንደዛማ ከሆነ እኮ በእስልምና እኮ አያጅብ በጣም ስጋው ተወዳጅ ነው ተብሎ የሚታመነው። የአያጅቦ ስጋ በጣም ተወዳጅ ነው ተብሎ ይታመናል። የአያጅቦ ስጋን አንድ የቪዲዮ ይለቅ። እሺ ቀጥይ። ወሃብያዎች ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም ናቸው ለአላህ አፈን ጥርስን የሚሰጡ ማለት ነው። እዚህ ጋር በጣም ከባድ ቅጥፈት ነው እየቀጠፈ ያለ። ግን ደግሞ ይሄ በመቅጠፉ ቀጥዩ፣ ትንሽ አሳልፊውና ቀጥይ። ወደኋላ ላድርገው ወይስ ወደፊት? ወደፊት። ይህንኛው የኛ ፖይንት ስላልሆነ ኢማም ቡኻሪ ረሒመሁላሁ ረሕመተን ዋሲዓ በዘገበው ሐዲስ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ታዩ ቀጥይ እንዲህ ይላል። ሐዲሱ የአቢ ሰዒድ አልኹድሪ ረዲየላሁ ዐንሁ ሐዲስ ነው። የቁሉ ላሁ ተባረከ ወተዓላ ያ አደም ፈየቁሉ ለበይከ አው ፈዩናዳ ብሰውቲን፣ በሁለቱም አለ። በድምፅ ነው የሚጣራው ነው የሚለው። በል በቁርአን ውስጥ እንዲህ ማለት ነው ያለው ወየውመ ዩናዲህም ፈየቁሉ አይነ ሹረካኢ አለዚነ ኩንቱም ተዝዑሙን ነው የሚለው። እኒዳው እንደሚታወቀው ኒዳ ማለት ከድምፅ ውጭ ሊሆን አይችልም። ላ የኩኑ ኢላ ሱልጣን ፊ ሉጋ ልዓረቢያ። ኢዘን ይህንንም ወሃብያዎች ሳይሆን ቁርአንና ነቢዩ ሰለላሁ ዐለይሂ ወሰለም ናቸው አላህ ድምፅ አለው ያሉት። ኢማሙ አልቡኻሪ ረሒመሁላሁ ረሕመተን ዋሲዓ ኸልቅ አፍዓል ልዕባድ ኪታባቸው ውስጥ እንዲህ ይላሉ ኢነላሃ ዩናዲ ቢሰውቲን የስመዑሁ መን በዑደ ከማ የስመዑሁ መን ቀሩበ ይላል። አላሁ ስብሓነሁ ወተዓላ በድምፅ ይጣራል። ቅርብ የሆነ ሰው እንደሚሰማ ሁሉ ሩቅ ያለው በዛው ልክ ነው የሚሰማው ይላል። ኢዘን ይህ የውሃብያ ንግግር ሳይሆን የአላሁ ስብሓነሁ ወተዓላ ንግግር፣ የነቢዩ ሰለላሁ ዐለይሂ ወሰለም ንግግር፣ የሰለፎች ንግግር ነው ማለት ነው። ኢማሙ ሙስሊም በዘገበው ሐዲስ ውስጥ ሐዲሱ የዓብደላህ ብን ዐምር ብን ልዓስ ረዲየላሁ ዐንሁ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ኢነ ቁሉበ በኒ አደማ በይነ ኢስበዐይኒ ሚን አሳቢዕ ረሕማን ይላል። የበኒ አደም ልጆች ልብ የአላሁ ስብሓነሁ ወተዓላ ሁለቱ ጣቶች መካከል ነው ያለችው ይላል፣ ከአላሁ ስብሓነሁ ወተዓላ ጣቶች ውስጥ። ይህም የውሃብያዎች ንግግር ሳይሆን የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ነው። እነዚህ የጠቀስኩላችሁን ሐዲስ ሁሉም እናምንበታለን። እንደመጣን ተረጉመዋለን። አንዴ ጨርሾ እሺ ሎክ ቀጥይ። ሳናመሳስል ማለት ነው። ይሄንን ይመስላል ብለን ምሳሌ ሳናስቀምጥ ተሽቢህን ሳናደርግ ከይፍያን ሳናደርግ ማለት ነው። ስለዚህ ሎክ ምንድነው ያለው? የተጠቀሰውን አሁን እንደመጣ ሳናመሳስል ወይንም ደግሞ ምሳሌያዊ ነው ሳንል ቀጥታ እንወስዳለን። አላህ ጣቶች አሉት። ጣቶቹ መካከል የአደም ልጆች ልብ አለች። አዎ አለ። አላህ ይስቃል። አዎ ይስቃል። አላህ የአደም ልጆች ብሎ ይጣራል በድምፅ ሉክ ሜታፎር እንደዚህ ምናምን አለም በድምፅ ይጣራል። ልክ ሐዲሱ እንደምታነቡት እሱም አላመን ብሎ ይጣራል። እናንተ አዳም ልጆች ብሎ ጆሮአችሁ እስከሚሰማ ይጣራል። ግን አፍ የለውም። አለው አናቅም። እጅስ አለው፣ ጣቶችስ አሉት። ይስቃል። የሚስቀው ደግሞ እንጥሉ እስኪታይ ይስቃል። በድምፅ ይጣራል። አፍ ይኑረው አይኑረው ግን አናቅም። ምን ማለት ነው? መንጋጋው እስኪታይ ላንቃው እስኪታይ የሚስቅ ከሆነ ላንቃውና መንጋጋው እስኪታይ የሚስቅ ከሆነ በድምፅ የሚጣራ ከሆነ
አፍ ይኑረው አይኑረው ግን አናቅም። ጣትና እጅ እግር አለው፣ እሱን እናውቃለን። ኦኬ፣ ጣቶቹ መካከል የአዳም ልጆች ነፍስ አለች። ይህንን ቀጥታ እንቀበላለን እንደመጣ። 5 ጣት አለው። ሀይ ማንንም አይመስልም። ምን ማለት ነው? እሺብ እፎያችን ይላል አንበሳ ሳካ። እኔ የምልህ አንዳንድ ውስታዞች እኔ አሁን እዚህ ጋር ግልጽ ላደርግልህ የምፈልገው እኔ እስልምናን ማጥራት ስለምፈልግ አንዳንድ ውስታዞች አህባሽና ዋብያ እያልክ ከምታጋጨን ግን ትሪውን ውስታዞች አሉ። አሁን ያሲን ኑርን እኔ ጋብዝሃለሁ። ለምን ለስለስ ብሎ ለሁሉም እንዲገባቸው አድርጎ ነው። አሁን እነዚህ ውስታዞች ያሲን ኑር እኮ ምንም አያውቅም። እኮ ክርስቲያኖችም እንዲገባቸው እንደ እስር ቤት ሆኖ ወደ 10 ሺህ ሰውን ያሰለመው ሀቢቢ ቁጥር እኮ ትደፍራላችሁ። ከመሐመድ ይሻላል። መሐመድ 10 ሰው ማስለም አልቻለም ነበር። ከነብይህ በላይ ደዋ ማድረግ ይችላል ያሲን ኑሩ ማለት ነው። 23 ዓመት ቆይቶ ነብይህ 10 ሰው ማስለም አልቻለም። አይሁዶችን 10 አይሁድ ቢሰልም እንደኖረ ሁሉንም ማሰልም ነበር አለ ነብይህ። 10 አይሁድ ማስለም አልቻለም በ23 ዓመት ውስጥ ነብይ በ10 ዓመት ውስጥ በ23 ዓመት ውስጥ 10 አይሁድ ማስለም አልቻለም። አንተ ግን ያሲን ኑሩ ስንት ዓመት ታስሮ ይሆን በእስር ቤት ውስጥ 10 ሺህ ሰው አሰለመ ይለናል። እስር ቤቱ ምንድን ነው? እሱ እንትን ነው እንዴ? ዩኒቨርሲቲ ራሱ በአሁኑ ሰዓት ላይ 10 ሺህ ተማሪ አይዝም። 10 ሺህ ሰው ዩኒቨርሲቲ ውስጥ አስባችሁታል? አይምን እስር ቤት ውስጥ 10 ሺህ ሰው ጋር ተገናኝቶ ማለት ነው። አይ በእናትህ ፕሊስ አልሻይብ ጭንቅላት የሌለውን አካል ማምለክ በዚህ መጠን እንድትጠረጠሩ ያደርጋችኋል። አሁን አዳምጥ እሺ። ኦኬ በነገራችን አዳምጥ። እስልምናን ትክክለኛ ከሚያውቁት አንዱ ይሄ ነው። ያሁን ያቀረብነው ኡስታዝ ቲክቶክ ላይ ለሚቀጥፉ ኡስታዞች እንኳን ምላሽ የሚሰጡ ናቸው። አይደለም ለእኛ ቲክቶክ ላይ ለሚቀጥፉ ምላሽ ይሰጣሉ። ይሄ እና የዚህ ጀማዎችን አይቻቸዋለሁ። እስልምናን ሰማው የሚያውቁት በትክክል እስልምናን የሚያውቁ አስተምሮቱን የአሁኑ ኡስታዝና ደጋግሞ ምላሽ የሚሰጥ አቡ አብደላ ነው የሚባለው እነሱ ናቸው። ሌሎቹ እዚህ ቲክቶክ ያሉት ክርስትና ላይ ዝም ብለው መጮህ እንጂ ክርስትና ዝም ብለው ማጣመም እንጂ እስልምና ከና አያውቁትም። ምንም የሚያውቁት ነገር የለም። ምንም ማለት ነው። ምንም አያውቁትም። ይሄንኛው ጠንቅቆ ያውቃል። ከዚህኛው ደግሞ አይ ቲንክ አቡል ቡሃሪ ምናምን የሚባለው ልጅ ጎበዝ ነው እሱ። አሁን ላይቸው አላውቅም፣ አውቃቸዋለሁ። እስልምና ማን ያውቃል ማን አያውቅም እናውቃቸዋለን በደምብ ጠንቅቀን ስለምናውቃቸው። ከዛ አቡ አብደላ ጎበዝ ነው እስልምናን ከሚያውቁት ውስጥ። እዚህ ቲክቶክ ንጽጽር የሚሰሩት በተረፈ ምንም የሚያውቁት ነጭ ናቸው። ሙሐመድ ቢመጣ እንዳለ አስተምሮቱን ክደው እኔም አላቃችሁም ነው የሚላቸው እሱ። እነሱም አንተን አናቅህም ነው የሚሉት። ክርስቲያኖችን ለማታለል ሲሉ እንዳለ አስተምሮቱን ክደዋል። 0 አስቀርተናቸዋል።